ምርጫ ህዝባዊ ተሳትፎን በስፋት የሚጠይቅና ለአንድ ሀገር ሁለንተናዊ መጻኢ ዕጣ ፈንታ የሚወስን ጉዳይ ነው። በምርጫ የአንድ ሰው ድምጽ ትርጉም ያለውና ልዩነትን ሊያመጣ የሚችልበት ለራስ በራስ ለመወሰን እድል የሚሰጥም ኩነት ነው። የምርጫ ፍትሐዊነትና ሰላማዊነት ደግሞ የሀገር ዲሞክራሲያዊ እድገትና ስልጣኔ መለኪያም ጭምር ነው። የተፎካካሪ ፓርቲዎች በሀሳብ ላይ መሰረት ያደረገ ፉክክርና ይዘው የመጡትን ርዕዮተ ዓለም ለህዝቡ ተደራሽ ማድረግና ማስረዳት መቻል ለምርጫው ዋነኛ ግብዓት ነው። ተፎካካሪ ፓርቲዎች በአግባቡ ማኒፌስቶቻቸውን፣ ፕሮግራማቸውን፣ ፖሊሲያቸው ምን እንደሚመስል ለህዝቡ ማስተዋወቅ አለባቸው። በእኛ ኮንቴክስት ተቃዋሚዎች በአምስቱ ዓመታት ውስጥ ተዘዋውረው ይሄንን ለመስራት አመቺ አልነበረም። አሳዛኙ ሁሌም የምርጫ ሰዓት ላይ ነው ፕሮግራማችንን ልናስተዋውቅ የምንሯሯጠው፣ እንደገና ማኒፌስቶም በየቦታው ለህዝቡ የሚቀርበውና ይሄንን ችግር ከግንዛቤ ያስገብቶ ህዝቡም በዚህ ሰዓት በሚደረገው ቅስቀሳ አስተውሎ መከታተል ይኖርበታል። እንደገና ደግሞ ሚዲያዎችንም መከታተል ማዳመጥ ያስፈልጋል። ፓርቲዎችም በሚዲያ የሚሰጣቸውን ሰዓት በአግባቡ ተጠቅመው ሀሳቦቻቸውን፣ ልዩነቶቻቸውን ለህዝባቸው ማስተዋወቅ ይኖርባቸዋል። ፓርቲዎች ደጋፊዎቻቸውና አባሎቻቸውን በዲሲፕሊን የታነጸ ሆነው ምርጫውን እንዲያከናውኑ ቅስቀሳቸውን ከግጭት የጸዳ መሆን እንዲገባው መምከር አለብን፣ ማስተማር አለብን ማለት ነው። ይህ ሲሆን ነው ከሁሉም ወገን የዚህ አይነት እንቅስቃሴና ትምህርት ካለ ወደፊት የምንመኛትን ኢትዮጵያ ሰላምና ብልጽግናን ይዛ የምትመጣ ኢትዮጵያ ልናመጣ እንችላለን ብለን እናስባለን። ፓርቲዎች ለሀገር ይበጃል ያሉትን ርዕዮተ ዓለምና ሀሳብ ይዘውም በምርጫው ላይ ለመወዳደር በዝግጅት ላይ ይገኛሉ። እኛ በሊበራል ዲሞክራሲ እናምናለን። ከሱ የተቀዳ ነው ሌሎች ፕሮግራሞቻችን ማለት ነው። ስለዚህ በዚህ አድርገን በዚህ ሀገር ውስጥ የዜግነት ፖለቲካ እንዲራመድ አማራ በየትኛውም በአራቱም አቅጣጫ ከሌሎች ወንድሞቹ ጋር በደምና ባጥንቱ ሀገሪቱን አቅንቷል። ይህን ታላቅ ህዝብ ደግሞ ከሌሎች ወንድሞቹ ጋር በዲሞክራሲ አምኖ በሊበራል ዲሞክራሲ እሳቤ ለሀገራችን የተሻለ ዲሞክራሲ ኤክሰርሳይዝ የምናደርግበት የተሻለ የኢኮኖሚ አማራጭ የምናመጣበት ስለሆነ በዚህ ምርጫ በዝርዝር በንቃት የተሳተፍነ የተሻለ ነገር እናቀርባለን የሚል እምነት አለን። የኢትዮጵያ ብሔራዊ አንድነት ፓርቲ ከሌላው የሚለይበት ነገር የሶሻል ዲሞክራሲ ከሚከተሉ አስተሳሰብ ካላቸው ፓርቲዎች እንጂ ከሌሎች ፓርቲዎች አይደለም። እኛ በአሰራርም ሆነ በአደረጃጀት ሶሻል ዲሞክራሲ ከሚከተሉ ፓርቲዎች እንለያለን። ለምን? ሶሻል ዲሞክራሲ ለኢትዮጵያ ፍቱን ነው ብለን ስለምናምን፣ ሰላምና ደህንነትን ይዞ ይመጣል ስለምናምን በዚህ እንለያለን ማለት ነው። በአደረጃጀት በአብዛኛው ሶሻል ዲሞክራሲ የተከተሉ ፓርቲዎች ጠለቅ ብለው ስታያቸው ወይ በብሔር ነው ወይ በሃይማኖት ውስጥ ይገኛሉ። እኛ ደግሞ ከዚህ ነፃ ነው። የህብረ ብሔራዊ ፓርቲ ስለሆነ በዘረኝነትና በሃይማኖት እኩልነት ውስጥ በሃይማኖት አድሏዊነት ውስጥ አይገኝም ሶሻል ዲሞክራሲ። ስለዚህ ልዩ የሚያደርገን ለኢትዮጵያ ህዝብ የመጣን ይዘነው ርዕዮተ ዓለም ይሄን ሰፊው ህዝብ ወደፊት እንደ ኢትዮጵያ ላሉ ሀገሮች ፍቱን መድኃኒት ነው ብለን ስለምናምን ልዩነት አለን ብለን እናምናለን። ዘላቂ ሰላምና ዲሞክራሲ በዚህ ሀገር እንዲገኝ የኛ የመጀመሪያ አጀንዳ ዋነኛው አጀንዳ ለሁሉም መሰረት ሰላም ስለሆነ ለኢኮኖሚው ችግር ለሁሉም ችግር መሰረቱ ሰላም ስለሆነ የመጀመሪያ አጀንዳችን ሰላም ነው እና በሰላም ነው የምንታወቀው። ገዳም ደግሞ የሰላም ስርዓት ነው። ለዚህ ነው በኩን የመረጥ ነው እና አጀንዳችን የመጀመሪያ አጀንዳ ሰላም ያጣች ሀገር ሰላም ማስገኘት ነው። ይሄ የመጀመሪያ ማኒፌስቶአችን ነው፣ የመጀመሪያ አጀንዳችን ነው። ሰላም ለመስጠት ነው። ሰላም ወስዶ ህዝቡ ድምጽ ለኛ ሰጥቶ ሰላም መቀበል ነው አሁን የሚጠበቅበት ማለት ነው። በኢትዮጵያ በተለይ ከለውጡ ወዲህ እየጎለበተ በመጣው የፖለቲካ ምህዳር የተፎካካሪ ፓርቲዎች ተሳትፎ እንዲጨምር ማድረጉ ለፓርቲዎች መልካም እድልን ፈጥሯል። ምርጫ ቦርድ በተገቢው መንገድ ሁሉንም ፓርቲዎች እኩል እድል በመስጠት ካሁን ቀደም እንደነበረው ለገዢው ፓርቲ ብቻ የሚያድር ሳይሆን ሁሉንም ፓርቲዎች በእኩልነት የሚያስተዳድር ነፃ ተቋም መሆኑን በግልጽ መናገር እንችላለን። ከዛ ባሻገር ከለውጡ ማግስት ያለው መንግስት ፓርቲዎችን አብሮ የማሳተፍና ኑ አንድ ሀገር ላይ ነው የምንሰራው ስለ ሀገር ስለሆነ ሀሳባችሁን ይዛችሁ ቅረቡ የሚል ሀሳብ በማምጣቱ በዚህም ባለፈው ምርጫ በርካታ ፓርቲዎች ተጠቃሚ ናቸው፣ የእኛን ፓርቲ ጨምሮ። እንደሚታወቀው በኢትዮጵያ ታሪክ ውስጥ ከምርጫ ማግስት አንዱ ወደ ስር ነው የነበረው በዚህኛው ነገር ግን ያ አልተከሰተም። ይህም እንደ እድል እንደ መልካም አጋጣሚ ነው የምናየው። ለሀገርም መልካም ነው ብለን እናምናለን።
የዲሞክራሲ ስርዓት ግንባታና የሀገረ መንግስት ግንባታ አንዱ አካል የሆነው 7ኛው ጠቅላላ ምርጫ ፍትሐዊና ሰላማዊ ሆኖ እንዲጠናቀቅ ህዝቡ በንቃት ሊሳተፍና ኃላፊነቱን ሊወጣ ያስፈልጋል።